ክብር ለግሸን ነው magano galato ilmas እግዚአብሔር ሁሉ የሚያገኝ ጠበኝ ነው ባለቤቴ በጣም ወድሻለሁ ኛው የጉማ ፊልም ሽልማት ውድድር በህዳር 6 በአድዋ ሙዚየም በደማቅ ሁኔታ ተከብሯል። የሀገራችን ትልቁ የፊልም ሽልማት ውድድር እንደሆነ የሚታወቀው ጉማ አዋርድ በተለያዩ ዘርፎች ያጫቸውን አርቲስቶች ሸልሟል። በምርጥ ተዋናይት ቃል ኪዳን ጥበቡ በትዝታ ፊልም አሸናፊ ሆናለች። ናታ ጌታቸው በጥቁር አደይ ፊልም የዓመቱ ምርጥ ተዋናይ ዘርፍ አሸናፊ ሊሆን ችሏል። ከባድ ነው አይታችሁታል ከማጋ እንደነበርኩ ከነዚህ መሃል ትችላለ ተብዬ ስለተሰጠኝ ግሸን እመቤቴ ምሽቱን በሚያምር የሲዳማ ባህላዊ አለባበስ ያደመቀው አርቲስት አማኑኤል ሀብታሙ አፈኒ በሚለው ፊልሙ የምርጥ ረዳት ተዋናይ ዘርፍ ተሸልሟል። አሜኪሮዶያ ወርባ ሲዳሙ ወርባ ኢትዮጵያ ጉሩሜ ዚ ወርባ ቅድስቴ ጋላቲኔም ማርታ ጎይቶም 6 ሰዓት ከሌሊቱ ፊልሟ በሴቶች የረዳት ተዋናይት አሸናፊ አርጓታል። የተመልካች ምርጫ በሚለው ዘርፍ ባለ ክራር ፊልም ሲሸለም የምርጥ ዳይሬክተርነትን የጥቁር አደይ ዳይሬክተሩ ፍጹም ካሳውን ሲያሸንፍ ጥቁር አደይ የዓመቱ ምርጥ ፊልም ሆኖ ተሸልሟል። በምርጥ ድምጽ ሀብታሙ አዲስ ከአፈኒ ፊልም፣ በምርጥ ኤዲተር ዳንኤል አንመው በትዝታ ፊልም፣ በምርጥ ስኮር ስማገኘው ሳሙኤል በአፈኒ ፊልም፣ በምርጥ ማጀበ ሙዚቃ ኤደን አይሸሹም ፍጹም ካሳውንና አብነት አጎናፈር በጥቁር አደይ፣ በምርጥ ሲኒማቶግራፈር ኤልያስ ተስፋዬ 6 ሰዓት ከሌሊቱ፣ ምርጥ ሜካፕ ዜናዊት ዘርጋባቸው በአፈኒ ፊልም፣ ምርጥ የፊልም ጽሑፍ ፍጹም ካሳዋን በጥቁር አደይ፣ ተስፋ የተጣለባት ተዋናይት ክላራ ሙልጌት በሁለት ቅጣት ፊልም፣ ተስፋ የተጣለበት የወንድ ተዋናይት ሳሊም አብዱራህማን አሸናፊ ሆነዋል። በዚህም ከ16ቱ 6ቱን አዋርድ በማሸነፍ ጥቁር አደይ ፊልም አንደኛ በመሆን ታሪክ ሰርቷል። አፈኒ በአራት ዘርፍ በማሸነፍ ይከተላል። ትዝታና 6 ሰዓት ከሌሊቱ ደግሞ ሁለት አዋርድ በማሸነፍ በሶስተኝነት ደረጃ ውድድሩን አጠናቀዋል። በተከታታይ ድራማዎች ዙሪያ ደግሞ ሉሲ አዋርድ ብሎ ተከታታይ ድራማዎችን ብቻ እንደሚሸልም ገልጿል። ይህም ከአንድ ወር በኋላ እንደሚደረግ ጉማ አዋርድ አስታውቋል። ሸግዬ ወጣቷ አሳብላሻለሁ ባህዳር ነው ቤቴ ዶሮ መረቅማ ከወዴት አባቴ ክርስቶስ ሲመጣ ሊፈጽም ቃሉን ከዳገት ሩጫ ማነው የሚድን እስከዚያው ድረስ ግን መብታለኝ ያውቃለሁ የእንግድነቴ ነው መደሰትሻለሁ ሆይ ሸግዬ ወጣቷ አሳብላሻለሁ ባህዳር ነው ቤቴ
ዶሮ መረቅማ ከወዴት አባቴ ሆይ ክርስቶስ ሲመጣ ሊፈጽም ቃሉን ከዳገት ሩጫ